አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ በጣም የሚያሳዝን ገጠመኝ ነው የምነግራችሁ። እንግዲህ በዛሬው ዕለት በራሴ ላይ የተከሰተ እንደምታዩት እቺ የእናቴ በግ ነበረች እና እዛ ላይ የምታዩት ቤት ናስ ሜዳ ማለት ነው። ናስ ሜዳ ነው እንግዲህ ረጅም መንገድ አሁን ጎዳ አጠገብ ነው ያለ ነው። እንደምታዩት በጊቱ ታማ ብሎ የኔ ትልቁ ልጄ ነበር እየጠበቀ ያለውና ታማለች ብሎ ደወለ። ከዛ በቃ አባቴና እኔ መንገድ ገባን እየሮጥን ማለት ነው። ቢላዋ ይዛችሁ ቶሎ ኑልን ነበር ያለው። ከዛ እየሮጥን ስንሄድ በርቀት ሆኖ ሲጠራ ሰማሁት። አረ ሞተች እኮ በጊቱ ምናምን ሲል ሰማሁት። ከዛ አባቴን ቢላዋውን ስጠኝ አልኩና አባቴ መሮጥ አይችልም፣ እንደምታዩት ትልቅ ሰው ነው። ከዛ መሮጥ ጀመርኩኝ። በቃ ልተከል ይሄ ድብ ታውቃላችኋ? በየእርሻው መካከል የሰው እርሻ ድብ አለዋ፣ እሱን ማለት ነው። እየዘለልኩ እንዴት ጥሬ ያብያልኩኝ። ከዛ ሮጥኩና ልቤ ቀጥ ልትል አትጠይቁኝ። በህይወቴ እንደዛሬው አጋጣሚ ድንጋጤ ጭራሽ አጋጥሞኝ አያውቅም። ከዛ ሄድኩኝ፣ ደረስኩባት። እየተፈራገጠች ነበረ። ከዛ ወዲያውኑ ቢስሚላህ አላሁ አክበር እየጮህኩ ማለት ነው። በቃ ምን ልበላችሁ እማልለው ነገር አለ እንዴ? እዛ አካባቢ እንደገና የተሰበሰቡት ከታላቁ ልጄ ጀምሮ ያሉት ጓደኞቹ ናቸው የነገሩኝ። በኋላ በቃ እማልለው ነገር የአላህ ፊዳ ትሁን። በቃ ላንተ ተብላ የታረደች አላህ ትሁን። በቃ ፊ ለኸይር ነገር በቃ እኔ እንጃ ያለፈለፍኩት ነገር የለኝም። ጁማአ ቀን ነበር ዛሬ። በቃ አያተል ኩርሲ ይቀራለሁ፣ የማልቀራው የለኝም። ቶሎ በቃ እንደዚህ አርጃት እስከምጨርሳት። እኔ በህይወቴ የመጀመሪያ ቀን እንደዚህ አይነት ጊዜ ሲያጋጥመኝ፣ እናንተ ብትሆኑ ምን ታደርጋላችሁ? ልትበክትባችሁ ስትል ማለት ነው። ከዛ ወደ ላይ ቀጥ ብዬ ሳየው አባቴ ገና ሩቅ ነው። ታውቃላችሁ መሮጥ አይችልም አባቴ፣ ትልቅ ሰው ነው። ከዛ በቃ እዛ አካባቢ ምንም ሰው የለም። በርቀት የሆነ የሚያርስ ሰው እያለ ከዛ በቃ ክርስቲያን ይሁን ሙስሊም አላቅም ለመጣራትም። ከዛ በቃ ያለኝ አማራጭ እኔ ማረድ ብቻ ነው። ከዛ አረድኳትና እንደምታያት እንደዚህ ሆነች። ድንገት ጣሽ እያሉ ነው። በነገራችን ላይ አይን ገብቶባቸዋል። ከ2 ቀን በፊት እንደዚሁ ትልቋ በጓ እናቴ ሞታ ተገኘች። በሩን ክፍት ሲያደርጉት ማለት ነው። ያው ታውቃላችሁ አሁን ጊዜው እንደምታዩት እርጥብ ነው። አጣቆ በልታ ነው ምናምን ይላሉ። አብዛኛው በጎች አሁን እንደዛ እየሞቱ ነው፣ አጣቆ በልተው ምናምን እየተባለ ዳዋው ጋር አንድ ላይ እየበሉ ማለት ነው። እና በቃ የዛሬው ቀን ልነግራችሁ አልችልም። በቃ እንዴት አይነት ቀን እንዳሳለፍኩኝ ብቻ አልሐምዱሊላ። የሙስሊም እንስሳ ያው ከታረደ ሞት አይባልም። አልሐምዱሊላ። እና ይኸውላችሁ ዶሮ አርጄ ማላቅ ሰው በጋረድኩኝ። አባቴ ሲያርድ ማየት የጠቀመኝ ያው ይሆን በቃ እንደዚህ ጭንቀት ነገር ድንጋጤ ሲያጋጥማችሁ እንደዚህ ጠንካራና ጀግና እንደሚያደርግ አላቅም ነበረ። በቃ እኔ እንጃ ዶሮ ለማረድ የምፈራ ሰው ጎረቤቴ ኡስታዝ ነው ባሏ ማለት ነው። መስጂድ አቅሪ ነው እና የእሱ ማረድ እየፈራ ሱብሃንአላህ እሷ ነበረች ዶሮ የምታርደውና ይገርመኝ ነበረ። እንዴት ደፍረሽ ነው ምናምን ለዶሮ ማለት ነው። ከዛ ለካ በቃ የሆነ አስገዳጅ ነገር ሲገጥማችሁ ትደፍራላችሁ። እና እሱን ነው ዛሬ የተረዳሁት። ብቻ በጣም የሚገርም አጋጣሚ ነበረ። እናንተ ብትሆኑስ ምን ታደርጉ ነበረ? እርግጠኛ ነኝ ምንም እንኳን ፈሪ ብትሆኑ ፍራታችሁ ይለቃችኋል በድንጋጤ ሰዓትና በቃ እሷ ልትበክት ነው የመጨረሻ እንትን እያለች ነው። በቃ የአንፈራግጣት ነበር። የሚገርማችሁ ነገር ጧት ሲያስወጣ ሲነዳ ምናምን ምንም አልሆኑ፣ ምንም መታመም የለ ምናምን በቃ ደህና እየበላሽ ምናምን በመሀል በቃ ግትር አለች አለ። ከዛ እንቀጠቀጣት አለ። ከዛ ወደቀችብኝ አለ እና የመንገድ ላይ ሰው ሲያልፍ አግኝቶ ነው ስልክ ተቀብሎ የደወለው ማለት ነው። እና አጋጣሚውን አግኝተን ያው አልሐምዱሊላህ ከታረደች ሞተች አትባልም፣ እንደዚህ አድርገናል። እና ብቻ በህይወቴ የመጀመሪያ ጊዜ እንደዚህ አይነት አጋጣሚ ገጠመኝ። ያው በጣም ከባድ ቀን ነበረ። የሚገርማችሁ ቀን ነበር ደግሞ 5 ሰዓት አካባቢ ላይ ነበረ እና ይሄ የምታዩት ስፓልት ዳር ነው፣ ወደ ጎዳ የሚወስድ መንገድ ነው። እዛ ፊት ለፊት ያያችሁት ጎዳ ነው ማለት ነው። ይሄ ነጫጭ ቆርቆሮ እና ያለ ነው እዚህ
ከአናስ ሜዳ እየሮጥኩ መጥቼ እንግዲህ ጎዳ እዚህ መስመር ላይ ማለት ነው። ከዛ በቃ እዛ አካባቢ ወደ ታች ስሮጥ አረ እንዳትሞች አረ እንዳትወርግ ወላሂ ጢብ ስል ማለት ነው። ይሄ ድቡን ምናምን ማለት ነው። እንዴት ብዬ ልድረስ አልኳችሁ። ከታች በርቀት ይጣራል እሱ በቃ ሞተችብኝ እኮ ቶሎ ድረሱልኝ ምናምን እያለ ድምፁ በርቀት ይሰማኝ ነበረ። እና እኔ ነበርኩ የገዛሁለት በጊቱን ደግሞ የልጄ ነበረ እና አራስ ህፃን ትታ ነው የሞተችው። እንግዲህ ወደ ሳምንት ምናምን ሳምንትም የሚሞላት አይመስለኝም ከወለደች፣ በቅርቡ ነው የወለደችው። ከዛ በፊት ደግሞ የእናቴ በግ እንደዚህ ስትሞት 2 ግልገል መንታ ግልገል ጥላ ነው የሞተችው። አሁንም እነሱ ገና መቀማቀም ጀመሩ፣ ፍርሽካይቱን ትንሽ ውሃ መጠጣት ምናምን እና ሁሉም የቲም ሆኑ። በጣም ነው ያዘንኩት ወላሂ። ከዛ በፊት በባለፈው እንደዛ ጠቅልዬ ማሞቂያ ያስገብቸው ምናምን እያልኩ የቀረጽኩላችሁ ግልገል እንደዚሁ እናቲቱ እርጉዝ ሆና መቷት ነው ተባለ። ከዛ ወረደ እና ያው ሩሁ ስላለ ብዬ ወላሂ በጣም ስንንከባከበው ነበረና በጣም ሲተነፍስ እየመዘረጠው ነበረና ጡጦም ስናጠባው ምን ስንለው ምናምን ወደ 5 ቀን ነው አካባቢ 6 ቀን ቆይቶ ከዛ ሞተ ማለት ነው እሱም። ከዛ ቀጥሎ ደግሞ መንታ ወልዳ እንደዚሁ ሞተች። ጧት እናቴ ክፍት ስታደርግ ቤታቸው ሙታ በክታ ማለት ነው። በቃ አልታረደችም ተገኘች። አሁን ደግሞ ይቺ ያው እንደምንም ሩጬ ደረስኩባት። ሳልፋቸው እንዴ አብዳ ነው ምናምን እያሉ እዛ የሚያርሱ ሰዎች ምናምን እየሮጥኩ ሳልፋቸው ሁላ አረ ምን ሆነሽ ነው? አንዳንዶቹ አረ እንዳትሞች ምን ሆነሽ ነው? ቀስ ምናምን ይሉኛል። ብቻ እንደምንም ተደፍቼም ሩጬ አልሐምዱሊላህ ደረስኩባት ማለት ነው። እና ችግር እንደዚህ አይነት ነገሮችን አጋጣሚዎች እናንተን ጠንካራ ያደርጓችኋል። በዚሁ አጋጣሚ ደግሞ ልነግራችሁ የምፈልገው ነገር እንደዚህ አሁን እርባታ ነገር ምናምን ስትጀምሩ በቃ የሆነ ወይ በሽታ ይገባባቸው ይሆናል ወይ የሆነ ነገር በልተው ወይ ደግሞ የሰው አይን ከገባባቸው በጎቹ አይችሉም የሰው አይን እንሰሳ ማለት ነው። እና እንደዚህ አይነት አጋጣሚዎችም ሊፈጠሩ ይችላሉ። እና በሚፈጠሩት ችግሮች ሁሉ በሚፈጠሩት ነገራቶች እናንተ ጠንካራ መሆን አለባችሁ። እና ያለው ነገር ይሄ ነው። ብቻ አልሐምዱሊላህ ያው ነገራቶች ጠንካራ እንደሚያደርጉ ተረድቻለሁኝ። እናንተስ ሀሳብ አስተያየታችሁን እስኪ ኮሜንት ላይ አስቀምጡልኝ። የዛሬው ነገር በህይወቴ ትልቅ ነገር ተፈጥሯል ለኔ እና ከዚህ በኋላ ጠንካራ ሆናለሁኝ ብዬ አስባለሁኝ ለነገራቶች። እና ያለው ነገር ይሄንን ይመስላል። የዛሬ ጁምአ ውሎ እንግዲህ ብሎግ ነበር ማቀርብላችሁ። የገጠመኝ ውሎ የዛሬ ድንጋጤ ውሎ ይሄንን ይመስል ነበረ። እናንተስ እስኪ ይሄንን የመሰለ አጋጣሚ ያጋጥሟችሁ ያውቃል ወይ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮ ይሄንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን በዝት ያደርገው፣ ሀገራችንንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።